ሰላም ወዶችዬ እንዴት ናችሁ? ግብዣና ቀስቴ እንግዲህ እንደዝማች ለብሰው ምር ብለው መጥተዋል ማለት ነው። እንዲሁም በኮስተር ቤት እንግዲህ ግብዣዬንና ቀስቴን ፕራንክ ተደርገዋል። ያበደ ፕራንክ ማለት ነው። ማነው የተመቸው? እንዲሁም የነሱ ፕራንክማ ቡጥ ያለው ጋይስ ማለት ነው። እና ደግሞ ዛሬ በቀስቴ ላይ መጥተዋል። ያበደ ነው። የምር እውነት ነው ወይ? የምር ሰክሯል ወይንስ የምር ፍቅረኛውን የምር እየጠበቃት ነው ወይ ነው የሚያሰኝ። እኔ ድራማ የሆነነት ምንም ልለየው አልቻልኩም። ምክንያቱም መጨረሻ ላይ እነግራችኋለሁ። ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር አድርጉ እና ግብዣዬ በየት ነው የመጣችሁ ምናምን ለምትሉ ለምትጠይቁ ልጆች ማለት ነው። በውስጥም ኢትዮጵያ ላይ እኮ መጣች ብለሻል ግን የታለች የምትሉ ልጆች በተለያየ ሚዲያ ላይ ነው የምትመጣው ማለት ነው። ፕራንክ የተደረገችው በኮስተር ዩቲዩብ ላይ ነው እና በተለያየ ትመጣለች ማለት ነው። በራሷ ብቻ ሳይሆን የምትመጣው በሌላውም ዩቲዩብ ትመጣለች፣ በራሷም ትመጣለች እና እኔ ከዛ ይቼ ነው የምሰራው እንጂ ውሸቴን አይደለም ወዶችዬ። እና ደግሞ ሌላው እንግዲህ እንዳየ ነው ዛሬ ቀስቴ የምር በጣም ነው ያሳዝነኝ ማለት ነው ጋይስ። ያኔ እውነት ትምህርትም ይሆናል ማለት ነው። አንዳንዴ እንደዚህ የሚሆኑ ልጆች አሉና እንደዛ ነው ብሎ ለማሳየትም ድራማም ቢሆን ራሱ ትምህርት አለው እና ሁለተኛ ፓርት ይለቀቃል። በማን እንደሚለቀቅ አናቅም፣ ግን እንደዛ ቤቱ እንኳ አድርጎ እንደዚህ ደስ በሚል መልኩ ነበር የጠበቃት። እሷ ግን አልመጣችም ማለት ነው። በሁለተኛው ክፍል የምናየው ይሆናል። አሁን ላይ ማለት ነው ምርጥ ድራማ እየያዙ እየመጡ ነው ማለት ነው። አልተቻሉም። እነ ግብዣ እነ ቀስቴ እነ ኮስተር አልተቻሉም ማለት ነው። የትም ቦታ ሳይሄዱ በቤታቸው ፏፏ እያሉ ምር ብለው እየሰሩ ይገኛሉ ማለት ነው። እንግዲህ በጣም አሪፍ ነው ማለት ነው። የትም መሄድ ሳይጠበቅባቸው በቤታቸው ደግሞ ያምራል ማለት ነው ጋይስ። ያኔ የትም ሄድ አይጠበቅባቸውም። እንደዚህ ቢሰሩ ራሱ ያኔ በደንብ አድርገው ሰውን ይስባሉ፣ ይታይላቸዋል ማለት ነው። እና ደግሞ እኔ በጣም ታስገርመኝ ነገር ያሁለታው በኮስተር ቤት የተለቀቀው ፕራንክ ያኔ እንዳስተያየት ማለት ነው። ያኔ ለምሳሌ ኮስተር ያኔ ልጅቷን ዝም በይ ቢላት ያመጣ ልጅ ብቻ ብትሆን በቂ ነበረ። ምክንያቱም ፕራንክ መሆኑ ምናምን ራሱ አልነቁም ግን እሱ እንደዛ የሚወዳቸው የሚያከብራቸው ወንድማቸው ነው። ኮስተር እንግዲህ ሲያጣጥላቸው ነበር ከቤቱ እስከ እነሱና እንዴት አልገባቸውም። እኔ ቀስቴ እንዴት እንዳሳቀኝ አትጠይቁኝ። በቁም ነው እኮ ያፈለጻት እሷ ማለት ነው። አሟታል ግን እያለ ማልቀስ ሞከረች፣ ግን እንዳልመት ታስታውቃለች። የሆነ ፊቷ ቅይር ነው ያለው። ፕራንኩ እንኳ አልቆ ማለት ነው። ቀስቴ ነው ውጭ እያላት ነበር ነው ቤቱ አልበረደለትም እና ነው ውጭ እያላት ነበሩ ማለት ነው። እና በጣም የተመቸኝ በተለይ በመጨረሻው ላይ እንግዲህ ሲያንቃት ግብዣዬን ታስታውሱ ከሆነ እኔ እንዲህ ሞብለት አድርጊ ነው እያለች እየሳቀኝ ነበረ። እና በመጨረሻው ላይ ያኔ በቃ በጣም ደስ ይል ነበረው ማለት ነው። ለምሳሌ እግሬን ጠቡኝ ምናምን ሲል ቀስቴ ውሃው ሙቁልኝ ምናምን ሲል ሲያዛቸው ምናምን መጨረሻው ላይ ያበደ የሆነ ደስ የሚል ነገር አለው። ምክንያቱም አንዳንዴ ግን ማለት ነው ፕራንክ እንደዚህ የሆነ በቃ ዘና እንደዘምረው ደስ እየቀለዱ ቢሰሩ ራሱ ይመቻል መሰለኝ ማለት እኔ መጨረሻ ላይ የተመቸኝ። ምክንያቱም ፕራንኩ ቅጥ የለውም። እንግዲህ ቤት ድረስ ነው ሴት ልጅ ይዞ መጥቶ ያውም በሰው ቤት እንግዲህ የግብዣ ቤት ማለት እሱ ቤት ነው ጓደኛሞች እስከሆኑ ድረስ ግን በጣም አይናውጣ ሆነ። እንግዲህ ግብዣ ልክ ልኩን ስነግረው ነበረ እንዳበዛው እንዲሁም ቀስቴ እና በቃ ምላችሁ ፈልጌ ነው መጨረሻው ላይ ነው ያዝናናኝ። የዛሬ ደግሞ የቀስቴ ማለት ነው። ግን እስኪ አሁን ላይ አለየም እውነት አስተማሪ ነገር መስራቱ ነው ወይንስ ደግሞ የምሩ ነው? ሁለተኛው ቪዲዮ ላይ ነው የሚለየው። እንደሚቀጥል አልጠራጠርም። እንውዱት ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ኢንሻአላህ እኛም አንድ ቀን በአዲስ ነገር እንዲሁም በራሳችን እንመጣለን። አመሰግናለሁ።